ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች የዩቲዩብ ቤተሰቦቻችን አዳዲስ መረጃ ይዘናል እነግራችኋለን። በዳንግላ ምንድን የተፈጠረው ስለሱ ሰፋ ያለ መረጃ አለን። እንደዚሁም ስለ ቲክታክ ዊንሳና ጉዳይ በጣም አስጨናቂ ሁኔታ ላይ ነች የምነግራችሁ ነገር ይኖራል። እንደዚሁም ብልጽግና ፓርቲ የሚወዳደርበትን ምንት አሳውቋል። እንግዲህ ስለሱም ሰፋ ያለ መረጃ እነግራችኋለን። በተጨማሪም በሶማሊላንድና በሳውዲ አረቢያ አንድ የተፈረመ ነገር አለ። ስለሱ ሰፋ ያለ መረጃ እነግራላችኋለን። እንደዚሁም በሰርቢያው ጉዳይ ስለሱም ዓለምን እያነጋገረ ነው የሚገኘው ይህ ልዩ ኃይል። ሰፋ ያለ መረጃ እናንተ ግን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በዳንግላ አንድ ክስተት ተከስቷል። አንድ ህፃን የወተት ጥርስ አብቅሎ መወለዱን ተከትሎ ብዙዎች እየተነጋገሩበት ነው የሚገኘው በዚህ ጉዳይ ማለት ነው። እናንተ ሀሳብ አስተያየታችሁን ካለ አስቀምጡልን። ይህ ህፃን በዳንግላ መጀመሪያ ደረጃ ሆስፒታል የተወለደው፣ በዛ ሆስፒታልም እንግዲህ ብዙዎችም እየተነጋገሩበት ነው የሚገኘው። በበርካታ ሚዲያዎችም እየተዘዋወረ ይገኛል። ይህ ምስል የወተት ጥርስ ነው አብቅሎ የተወለደው ይህ ህፃን። የሆስፒታሉ ሜዲካል ዳይሬክተር በዚህ ጉዳይ ሀሳባቸውን ሰጥተው ነበር። በሀሳባቸውም እንደዚህ ያለ ክስተት ተፈጥሯዊ ነው፣ አንዳንድ ህጻናት ላይ ይከሰታል፣ ምንም የሚያስደነግጥም የሚያስፈራም ነገር አይደለም። ማህበረሰቡ መደናገጥ የለበትም። ብዙዎች በዚህ ጉዳይ ተደናግጠዋል ሲል ሜዲካል ዳይሬክተሩ እንግዲህ ገልጸዋል ማለት ነው። ዶክተር ናቸው። እናም እሳቸው እንዳሉት ከሆነ ምንም የሚያስፈራ ነገር የለም። የህፃን ጥርሱ ይነቀልለትና ሌላ ጥርስ የሚያበቅለው ጥርስ እንግዲህ እንዳይስተጓጎል ማለት ነው። ይሄ ጥርሱ ተነቅሎ ሌላ ጥርስ እንዲበቅል እንግዲህ ይደረጋል ሲል ነው እንግዲህ ዶክተሩ የገለጸው። የብልጽግና ፓርቲ የመወዳደሪያ ምልክቱን ይፋ አድርጓል። ምልክቱም እንግዲህ ስንዴ እንደሆነ ነው የታወቀው። የታሰረ ወይም ነዶ ስንዴ መሆኑ ታውቋል። እንደሚታወቀው እንግዲህ በርካታ ፓርቲዎች ምልክታቸውን እያሳወቁ ነው የሚገኘው። በአጠቃላይ በግንቦት 24 ምርጫ የሚያደርጉ ፓርቲዎች ብዛት ወደ 64 መድረሱ ይታወቃል። እንደዚሁም በአማራ ክልል ደግሞ አጠቃላይ ወደ 14 ፓርቲዎች ደርሷል የተባለው። እነዚህ ፓርቲዎችም ምልክታቸውን እያሳውቃሉ። እንደሚታወቀው ብልጽግና ፓርቲ ያው በስንዴ እንግዲህ ስንዴ መስኖ ስንዴ በጋ ስንዴ ስለሚባብዛት እያለ ስለሆነ በዛም ምክንያት ነው እንግዲህ ይህንን ምስል ያደረገው ነው የተባለው ከመስኖ ጋር። እንደዚሁም እንግዲህ ማህበረሰቡ ወይም የገጠሩን ክፍል ይወክላል፣ በወቅታዊ ሁኔታን ይወክላል በሚል ይሄ ሆኗል። ሌሎችም እንዲደርሳችሁ ሰብስክራይብ አድርጉ። ሶማሊላንድ ከሳውዲ አረቢያ ጋር ስምምነት አድርጋለች። በተለያዩ ጉዳዮች ነው ስምምነት ያደረገችው፣ ወታደራዊ ጉዳዮችና እንደዚሁም በወታደራዊ አብረው ለመስራት ነው። እንደሚታወቀው ካሁን ቀደም ከእስራኤል ጋር እስራኤል የአገርነት እውቅና ከሰጣት በኋላ ከተለያዩ ሀገር ጋር ስምምነት ማድረግ ጀምራለች። ከቱርክ ከግብጽ ጋር እንደዚሁም ከሌሎች ሀገራት ማለት ነው። እንደዚሁም ደግሞ ሶማሊያ ከእስራኤል ወደ ሶማሊላንድ ወታደር የምታስገባ ከሆነ እስራኤል እገጥማለሁ ማለቷም የሚታወስ ነው። ከሰሞኑ ቢቢሲ በዘገባው ከዚህ ጋር ይዞ ሰፋ ያለ ጉዳዮችን አንስቷል። እንግዲህ ሶማሊላንድ ከተለያዩ ሀገራት ጋር ድጋፍ ለማግኘት እየተሮጠች ነው የምትገኘው። እስራኤል የሀገርነት እውቅና ከሰጠቻት በኋላ ነው እንግዲህ በዚህ ቀጠና ማለት ነው እንግዲህ ከፍተኛ የሆነ ውጥረት ተፈጥሯል ነው የሚባለው። ምክንያቱም የተባበሩት አረብ ኤሚሬትም እንደዚሁ በዚህ ቀጠና አለው ትላለች፣ እንደዚሁም ሳውዲ አረቢያ አለችበት። እና እንግዲህ እነዚህ ሀገራት ወደ ጦርነት እንዳይገቡ ተሰግቷል ነው የተባለው። እንግዲህ እስራኤልም በዚህ ጉዳይ ጣልቃ መግባቷ የሚታወስ ነው። አዳዲስ መረጃ እንዲደርሳችሁ ሰብስክራይብ አድርጉ። በተባበሩት አረብ ኤሚሬትስ በተካሄደው ውድድር ላይ የተገኘው የሰርቢያው ልዩ ኃይል አባል ምስል ብዙዎችን እያነጋገረ ይገኛል። በዚህም እንግዲህ የሰርቢያው ልዩ ኃይል አባላት በተባበሩት አረብ ኤሚሬትስ በሚገኘው ውድድር ላይ ውድድሩን ከመጀመሩ በፊት የድንግል ማርያምንና እንደዚሁም ደግሞ ኢየሱስ ክርስቶስን የስዕል አድኖ ሲያሳይ ወይም ደግሞ ሲሳለም መታየቱ በበርካታ ሚዲያዎች እየተዘዋወረ ይገኛል። ይህም ምስል በትልቅ ሚዲያዎች ጭምር እየተወያዩበት ነው የሚገኘው። እናንተስ በዚህ ጉዳይ ምን አሰባላችሁ? በነገራችን ላይ ወደ ተባበሩት አረብ ኤሚሬትስ በሚካሄደው ይህ የውድድር የልዩ የፖሊሶች የልዩ ኃይሎች የኮማንዶዎች ጭምር እንግዲህ ውድድር ነው። እናም ኢትዮጵያም እንግዲህ ልኡኳን ልካ በዛ ውድድር እያደረጉ ነው የሚገኘው። ይህ የሰርቢያውም ተወዳዳሪ ይህንን ምስል ይዞ እንደዚሁም ምስሉን እንደ ሲሳለምም መታየቱ በበርካታ ሚዲያዎች እያነጋገረ ነው የሚገኘው። እናንተ በዚህ ጉዳይ አስተያየት ካላችሁ አስቀምጡ። አዳዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ ፎሎ አድርጉ። መልካም ቆይታ። በዚህ ሳምንት ስለሚካሄደው የአፍሪካ ህብረት ጉባኤ በርካታ ሚኒስትሮች እየገቡ ይገኛሉ። ለ48ኛው የስራ አስፈጻሚዎች ወይም የሚኒስትሮች ጉባኤ እንደዚሁም ደግሞ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ ሳምንት ይደረጋል። ከዚህ ጋር ተያይዞ የውጭ ጉዳይ የተለያዩ ሀገር የውጭ ጉዳይ ሚኒስትሮች ወደ አዲስ አበባ እየገቡ ይገኛሉ። ጌዲዮን ጢሞቴዎስም አቀባበል እያደረጉ ነው የሚገኘው። ከተለያዩ ሀገር ሚኒስትሮች ጋር እንደዚሁ ውይይት እያደረጉ ነው የሚገኘው። ከውጭ ጉዳይ ሚኒስትሮች ጋር ማለት ነው። በተለያዩ ጉዳዮች ጋር ውይይት አድርገዋል። ከተለያዩ ከሚመጡም
እንደዚሁ አቀባበል እያደረጉም ይገኛሉ። በኢትዮጵያ እንግዲህ የአፍሪካ ህብረት ጉባኤ 48ኛው የስራ አስፈጻሚዎች ወይም የሚኒስትሮች ጉባኤ ይደረጋል። ከዚህ ጋር ተያይዞም እንግዲህ ዶክተር አብይ አህመድም ባለፈው አቀባበል አድርጉ ብለው መልእክት ማስተላለፋቸው ይታወቃል። ከዚህ ጋር በተገናኘም ብዙዎችም አቀባበል እያደረጉ ነው። የተለያዩ ሆቴሎችም ዝግጅታቸውን ጨርሰው እንግዲህ አልጋቸውንም ሁሉንም አዘጋጅተው እየጠበቁ ነው የሚገኘው። እነዚህ ሚኒስትሮችም ወደ ኢትዮጵያ ውስጥ እየገቡ ይገኛሉ። እንደዚህ አዳዲስ መረጃዎች እንደርሳችሁ ደግሞ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። መልካም ቆይታ። ቲክቶከር ዊንታና አስቸጋሪ ሁኔታ ውስጥ እንዳለች የተነገረ የሚገኘው መኖር ደክሞኛልም ስትል ገልጻለች። በታዳጊነቷ እድሜዋ ጀምሮ አስቸጋሪ ፈተናዎችን የተጋፈጠችው እንደዚሁም ከልጇ ጋርም የሚላስ የሚቀመስ አታ በስቃይ ላይ በነበረችበት ወቅት ነው ዊንታና በኢቢኤስ ቀርባ ነው ችግሯ የተገፈፈው። በተለያዩ በጎ አድራጊ ድርጅቶችም ረድተዋት ቲክቶክም እንድትከፍት ተደርጎ በዛም በቲክቶክ እንግዲህ ታዋቂ ወይም ተጽዕኖ ፈጣሪ ሆና ነበር በወቅቱ። አሁን ግን ምን እንደተፈጠረ ባይታወቅም እጅግ መራር ሐዘን ላይ እንደምትገኝ ታውቀው አሁን ደግሞ በከፍተኛ ተስፋ መቁረጥ ውስጥ ነው የምትገኘው። መኖር ደክሞኛል፣ ለምን እንደምኖርም አላቅም፣ በምን ምክንያት እየኖርኩ እንደሆነም አላቅም ስትል ነው እንግዲህ ምክንያት የሌለው አይነት ኑሮ እየኖርኩ ነው ስትል ነው እየገለጸች የምትገኘው። በህይወት ለመኖር ምክንያት አጥቻለሁ፣ መኖር አልፈልግም የሚል አንድምታ ላይ ደርሳች ተባለው። እንግዲህ ብዙዎችም በዚህ ጉዳይ እየተናገሩበት ነው የሚገኘው። ቲክቶከር ዊንታና እንግዲህ ተጽዕኖ ፈጣሪ ሆና ነበር በቲክቶክ ማለት ነው። እርዳታ ካገኘች በኋላ በኢቢኤስ በኩል እንግዲህ ዋና አስተዋጽኦ አድርጎ ማለት ነው። እና አሁን እንግዲህ ምን እንዳጋጥማት ባይታወቅም ተስፋ መቁረጥ ላይ ነው የምትገኘው። ብዙዎች እንግዲህ ብታግዟት እኛም መልእክት እናስተላልፋለን። መልካም ቆይታ። እጅግ ደስ የሚያሰኝ ዜና ተሰምቷል። ለየትናየት አሊ በርኬ 500 ሺህ ብር ተበርክቶለታል። በዛሬው ዕለት ባቡል ሀይር የተሰኘ በጎ አድራጎት ድርጅት ነው ይህንን 500 ሺህ ብር ገቢ ያደረገላት። ባለፈውም እንደሚታወቀው አዶናይ ጋር ቀርባ አዶናይም እንግዲህ በርካታ ድጋፍ እንደሚያደርግላት ቃል ገብቶ ነበር። የተለያየ ቪዲዮም እንግዲህ ሰርተዋል ከእሷ ጋር ማለት ነው፣ ድጋፍ እንደሚያደርግላት ጭምር ማለት ነው። እንደዚሁም ባጃጅ እንደሚገዛም የተለያየ ድጋፍ ከሌሎች ጋርም ለማድረግ ቃል ገብቶላት ነበር። አሁን ደግሞ ወጣቱ ባለሀብት ምህረት አብ ነው ለየትናየት 500 ሺህ ብር እያበረከተው። እንግዲህ እንደምታውቀው ልጅ የትናየት በኦክሲጅን ነው የምትንቀሳቀሰው። የአባቷ እጅግ ታዋቂ ናቸው። አሊ በርኬ ነው እንግዲህ አባቷ። ብዙዎች እንግዲህ ይታወቃሉ፣ በአፋር አካባቢ በብዛት ይታወቃሉ እነዚህ አባት። ስለሱም እንግዲህ ሰፋ ያለ መረጃ ማቅረብላቸው ይሆናል በሰሞኑ በቀጣይ ቀናት ማለት ነው። እንደዚህ አዳዲስ መረጃ እንደደርሳችሁ ሰብስክራይብ አድርጉ። እሷን የምታግዟት ደስ ይለናል።